በዚሁ አጋጣሚ እኔን የምትወዱኝ ባለሀብቶች ለመንሱር ደግፉት። መንሱር ቢደግፉት እኔን ከሚደግፉስ እንዴ። ከአርቲስቶቹ በተጨማሪ ዛሬ የሄሎ ታክሲና የፊንቴክ ባለቤት የነበረው አቶ ዳንኤል ዮሐንስም ፍርድ ቤት ቀርቧል። ወገኖቼ ከሰማችሁ እንደዚህ አይነት ሰበር ስሙ። ስብር ያለ ሰበር። አርቲስቶቹ የዋስትና መብት ሳይጠበቅላቸው እንደዚሁ ለ30 የጊዜ ቀጠሮ ተሰጥቷቸዋል። ከዚህ ጋርም ተያይዞ በርካቶቻችሁ ስትጠብቁ የነበረውን የዋስትና መብት ያገኛሉ የሚለው ነገር ሳያገኙ ቀርተዋል ማለት ነው። በጉዳዩ ላይ የፍትህ ተቋማትና እንዲሁም የጸጥታ ተቋማት እየሰሩት ያሉት ስራ ይበል የሚያሰኝና ለሌሎችም አስተማሪ የሚሆን ተግባር ነው። በተጨማሪም ደግሞ በርካታ የመኪኖችን የወሰዱት እየተለቀሙ ወደ ፌዴራል ፖሊስ እየገቡ እንደሆነ ሰምተናል። እንዲሁም ደግሞ መንሱር ጀማል እጁ ላይ ይዞት የነበረው መኪና እንደተሸጠና አሁን መገኘት እንዳልተቻለ እየተሰማ ነው። ይህንን ጉዳይ ቀጠል አድርገን ሌሎች መረጃዎችን ወደ እናንተ የምናደርስ ይሆናል። ሄኖክ ነኝ። መልካም ጊዜ ይሆንላችሁ። እንግዲህ አካውንቱን ፎሎ፣ ላይክ እና ሼር በማድረግ ቤተሰብ ይሁኑ። እስቲ የተሰማችሁን ከታች ኮመንት ሴክሽን ላይ ብታሳውቁን ደስ ይለናል። መልካም ጊዜ በድጋሚ ወገኖቼ ከሰማችሁ እንደዚህ አይነት ሰበር ስሙ። ስብር ያለ ሰበር። ከፊንቴክ ኢንቨስትመንት ጋር በተያያዘ እናስተዋውቃለን የሚሉ ሰዎች እየገቡ ነው። ምልልህ እየገቡ ነው። አካውንት አስለቀቅን ያሉት እራሳቸው እየገቡ ነው ምልህ። ስድስቱ ገብተዋል። ሌላ ሰበር ልንገራችሁ። 356 መኪኖች ፊንቴክ ኢንቨስትመንት ከቻይኖቹ ላይ ወስዶ ቻይኖቹ የ356 መኪና አልሰጠንምና መላበሉን አለ። ምን አልኳችሁ? እኔ ፊንቴክ ኢንቨስትመንት መኪና የማስመጠጥ ፈቃድ የለውም። ሸዋሸዋ ነው። እንኳን አደረሳችሁ። ዛሬ ነው እንደዚህ መባል ያለበት። እቤት አላድርም ዛሬ እግዚአብሔር። ከአርቲስቶቹ በተጨማሪ ዛሬ የሄሎ ታክሲና የፊንቴክ ባለቤት የነበረው አቶ ዳንኤል ዮሐንስም ፍርድ ቤት ቀርቧል። እንግዲህ የዋስትና መብታችን ይጠበቅብናል ብለው ተስፋ አድርገው የነበሩት አርቲስቶችና ቲክቶከሮች የዋስትና መብታቸው አልተጠበቀላቸው። ከወንጀሉ ውስብስብነት አንጻር ለ30 ተቀጥረዋል። ወደ ዳንኤል ዮሐንስ ስንመጣ 19 አይነት ክሶች ነው የተመሰረቱበት። 19 አይነት ክሶች። የገንዘብ ዝውውር አለ፣ ህገወጥ የሰዎች ዝውውር አለ፣ መኒ ላውንደሪ አለ፣ እናንተ የማታውቁት ብዙ ነገሮች። ለምሳሌ ሜታ ትራንዛክሽን የሚባል በባይናንስ ገንዘብ ሲያስተላልፍ ነበረ። እነዚህ ተደራርበው በ19 አይነት ክስ 19 አይነት ክስ ነው የተመሰረተበት። አንብቡት። 1430 ሰዎች ላይ ነው በከፊንቴክ ብቻ የተቀበለው። ሌላው አብዮት አደባባይ፣ ስካይላይት ሆቴል፣ ወዳጅነት ፓርክ አስረከብኩ ሲል የነበረው ለግብረ አበሮቹ ነው። እየተለቀሙ ወደ ፌዴራል ፖሊስ እንዲገቡ እየተደረገ ነው። 100 መኪኖችን የሰጠው ለእንትን ላሉ ሰዎች ሳይሆን ለሱ ግብረ አበሮች ነበረ ይልሃል። አንብበው። እንደዚህ ሆኖ አልፏል። አብረውት መያዝ የነበረበት የአስካሉከን ትሬዲንግ ባለቤት ግርማይ ገብረ ሚካኤል ከሀገር ወጥቷል እየተባለ ነው። መያዝ ነበረበት። እሱ ሰውዬ እንግዲህ 2002 እንደ ኢትዮጵያን አቆጣጠር 2010 እንደ ኤሮፓያን አቆጣጠር ደቡብ አፍሪካ የዓለም ዋንጫ ባዘጋጀች ሰዓት ደቡብ አፍሪካ ይዣቸው ሄዳለሁ ብሎ ብር ተቀብሎ ጠፍቶ በኢንተርፖል ተይዞ ተበይኖበት ታስሮ የወጣ ሰው ነው። መያዝ ነበረበት። እውነት ለመናገር መያዝ ነበረበት። እንግዲህ ባልተገኘበት እሱም ክስ ተመስርቶበታል። 19 አይነት ነው። ደጋግሜ ያወራኋቸው ስለሆኑ አንብቡትና የወንጀሉን ውስብስብነትና እንዴት እንደደደሩ እነዚህ ሌቦች እንዴት ደድረው እንደነበረ ማሰብ ነው። እናንተ የምታውቁት ፊንቴክን ብቻ ነው። ከፊንቴክ ጀርባ መኒ ላውንደሪ አለ። ከፊንቴክ ጀርባ አሜሪጎ የሚባል ድርጅት አለ። ከፊንቴክ ጀርባ እነ ዳሶማ እነ ላይፍ ታይም ኢንቨስትመንቶች አሉ። እነዚህ ሁሉ ገንዘብ የሚዘዋወርባቸው ናቸው። መኒ ላውንደሪ የሚሰራባቸው ናቸው። ህገወጥ የሰዎች ዝውውር የሚደረግባቸው ናቸው። ሀገሪቷን ህግ አልባ እንደሆነች አድርገው የሆነ ኢምፓየር መስርተው እየኖሩ የነበሩ አደገኛ ሰዎች ናቸው። ከዚህ አንጻር ነው
ይሄ ነገር እያልኩ የነበረው እንግዲህ ዛሬ ማመስገን ይጠበቅብኛል። ከዚህ በፊት የረሳሁት ኮሚሽነር ብርሃኑን ከፌዴራል ፖሊስ አሁን ለቋል፣ ወደ ሌላ ከፍ ወዳለ ቦታ ተዘዋውሯል። አንተም ምስጋና ይገባሃል፣ ቆራጥ ትዕዛዝ ስትሰጥ ነበርና በዚህ አጋጣሚ ሁላችሁም ምስጋና ይገባችኋል። ፍትህ በእግሯ ስትሄድ እያየን ነውና እንድታቁት ጭምር ውስብስብነቱን እንድታቁት ጭምር መደፈር የሌለባቸው አንደፈርም የሚሉ ሰዎች ጭምር ከህግ ፊት እኩል እንደሆኑ ያየንበት ነውና ብዙ ትምህርት የሚያስተምረን ነው። የተማረ ጥሩ ተማሪ ከተገኘ ማለት ነው። አትሳሳቱ። This is registered investment company. Take care. Rule number 1. Fintech registered investment company ነው። ኢንቨስትመንት ካምፓኒ የምትሆነው ቻይናዊ ዜጋ አለ እዛ ውስጥ የዶላር ኢምፖርት እያደረገ ነው። ስቲል እንኳ በዚህ 3 እና 4 ወር ውስጥ ከ200 መኪና በላይ በገቢዎች ሚኒስቴር ታክስ ተከፍሎበት ወደ ሀገር እያስገባ ያለ ትልቅ ተቋም ነው። ፕላስ መንሱር ጀማል ደግሞ ራሱን የቻለ ተቋም ነው። ነፍሴ ይሄን ካምፓኒ ስም ጠርተ መንሱር ጀማል ስሙን ጠርተ ከላይ ቤት ነው ያመጣ ነው። እኛ ጠበቆቻችን ተጠንቀቁ። ከህግ የሚያመልጥ አንድም ሰው የለም። በህግ ነው እኛ የምንሄደው። ኤኒዌይ A few moments later. በዚሁ አጋጣሚ እኔን የምትወዱኝ ባለሀብቶች ለመንሱር ደግፉት። መንሱርን ቢደግፉት እኔን ከሚደግፍስ እንዴ መንሱር ጀማል ጋር ሄደ ምንድን ነው የገጠመ? ወይኔ መንሱር ሻ አንድ ፕሮፖዛል ያስኩና በጣም እንደዚህ ባለሀብት ነው ምናምን ተብዬ እስቲ እሱ ሰውዬ ብዬ ቁጥሩን ሰጡ። እዛ እዚህ ቢሮ ነኝ ምናምን ነገር ምናምን አለ። በዚህ በግራ የዶክተር አብይን በእጅ የተሳለ እንትን በዚህ ጋር አድርጓል። በዚህ ጋር ደግሞ የራሱ የዶክተር አብይን በዚህ ጋር አድርጓል። በቃ ከዛ ግብዳ ቴብል ነው። እዛ ጋር ሽቶ አለ። እዚህ ጋር የሆነ በቃ እኔ ትልቅ ባለሀብት ጋር ሄድኩ ነው መሰለኝ። እሺ ከዛ እቃቂ ይባላለሁ። እንደዚህ አይነት ፕሮፖዛል አለኝ። እስቲ አንተ የምታውቃቸው ሰዎች ካሉ ትልቅ ፕሮጀክት ነበር ያስኩት። በእርግጥ ወረዳ ብሄድ ክፍለ ከተማ ብሄድ የፕሮጀክቱን ይዤ የመጣሁበትን ኢትዮጵያ የሚል ሀሳብ የያዘ ሁሉ አፋሩ ምኑ የተሰበሰበበት የሚል ሀሳቤ ነው እና እሱን ፕሮፖዛል በጣም በሚገርም ሁኔታ ነው ሰርቼ መንሱሬ ይሽከረከርብኛል አሉ። እንዲህ ይልብኛል እኔ ስንት ብር እንትን ፈንድ ሊያደርገኝ ነው ምናምን ብዬ ቆይ እስቲ እንትን ብሌ ተማክሬ ምናምን ነገር አለኝ። እንጃ ብቻ እና በዚሁ አጋጣሚ እኔን የምትወዱኝ ባለሀብቶች ለመንሱር ደግፉት። መንሱርን ቢደግፉት እኔን ከሚደግፍስ እንዴ ተማክሬበት ምናምን አለኝ ሳ እና እንዴ አይደለማ ተዟዟረብኝ። በቃ ትልቅ ቢሮ ትልቅ ፈንድ ሊያደርግ እንትን ያለን የሚመስለው እንዲህ አይነት ጭዌ እንዲህ አይነት ካራክተር አይቼ አላውቅም። በቃ እኔ እንደ ባለሀብት ነው የተጫወተው ጭዌ ያው እንደሚላቸው የቲክቶክ ላይ ምናምን እኔ እንግዲህ በሐላል ስላገኘሁት ነው። ሪያሊቲ ነው። ወፍ ብደውልለት ኧረ በኢየሱስ ክርስቶስ እና ከዛ ለካ ቲክቶከር ነው እንደራሱ እንዴ እኔ አልቆረጣጥመውም እንዴ በአጭር ጊዜ ውስጥ አሁን እግዚአብሔር ካለ እንዴ ስለ የሆነ በቃ እኔ ግዙፍ ድርጅቶች አሉት እና ይሄ ሰውዬ በቃ አይ ከዛ በቴሌቪዥን አሳዩኝላ አላቸው። ከፈቱለት አማላይ እንዴ ይሄን ምናምን አለ። በቃ እኔ ሰውዬ ትልቅ ካምፓኒ አለው ያግዘኛል፣ ዘፕሊል ነው በቃ ያግዘኛል ምናምን ተባል። ጊዳይ ሻሙናን አየው፣ አማላይን አየው፣ ደንሼበታለሁ አለኝ። ራሱንም እንደ ጩጬ እኔን እንደ ትልቅ ሰው አደረገኝ። እሱንም ይሄም ራሱ እንደው ትንሽ እንዴት ነው ነገሩ ብያለሁ። ከቢሮ በጣም ከ3 ቀን በኋላ እነግርሃለሁ መልዕክቱ ምናምን ነገር አለኝ። ወይ መንሱሬ ይመችሽ መንሱሬ
መንሱራችን እንግዲህ ይመች ባለበት እውነት እያወራሁ ስለ በነገራችን ላይ እኔ ጋር ምንም መሸፋፈን የለም ያለኝን ያውቀዋል። እዛ ጋር ዶክተር አብይ ሳየው ደግሞ አማካሪው መሰለኝ የዶክተር አብይ በቃ አማካሪ የሆነ በቃ ብዙዎቹን የሚያውቃቸው አሉ ባንክ ቤት ምናምን። ኧረ በደንብ ነው ቆንጆ አድርጎ ነው የሞላኝ እንዴ በደንብ ነው ማቃቂ። እኔ ሚሊዮን ሹርቤ የማራኪ መጽሔት ባለቤት ጎበዝ አምደኛ የነበረ ሰው አለና ያልተዘመረለት ሰው እንዲሁ ኃይል ሆኖ ህይወቱ ያለፈች ወጣት መልካም ልበቅን እንደው በተለይ አጋጣሚ ትንሽ የመቅረቡ እንትን ነበረኝና የእናንተ ደግሞ ጀማ ነበር። ያንተን ያህል ግን አላውቀውም። ሚላ ምን አይነት ሰው ነበር? እስኪ ሚላ የሚገርምህ ዲላ ይወዳታል። በእኔ መኪና ነው የምንመላለሰው። ዴክስ መኪና አለችኝ። ሚላ ነፍሱን ይማረው። መጀመሪያ የሚላ ጥበብና እውቀት ደስ የሚለኝ በነገራችን ላይ የሆነ ብታልፍ እንኳን ስራ አያልፍም። ማስታውሰው እኔ አብርሽ እሱ ምናምን እየሄድን ሻላይ አብርሽ ሻላይ መኪና እየሄድን ጫካው ጋር ስንደርስ ስንቱን ጋራ ስንቱን ጫካ አልፌ ይሄው ገባው ይርጋ ጨፌ መነሻው ስታርት በቃ የመጀመሪያው ሲነሳ ይሄንን ሲጽፍ አስታውሳለሁ። ሚላ ነው ስታርቷን ይጻፋል። አዎ ከዛ እነሻላይ ምናምን እዛው ላይ ተነባብረው የመጡ ናቸው። የጠጅ ሳር ጠጅ የወንዝ ዳር የጠጅ ሳር ጠጅ ነው ምናምን ይባል ብቻ እንትን አላቸው። አሪፍ ስጋ አላቸው። የቡና አስመጪዎች ማህበሮች እዛ ነበሩ፣ ባለሀብቶች። አቤት እና የሆነ ደግ ስራ ልንሰራ የሆነች ሆቴል ውስጥ ገብተን አስታውሳለሁ። በቃ እነዛ ብቻ የተወሰኑ የተሰባሰቡት 15 እየተጫወቱ ምናምን የደጉሙን ነገር ራሱ በጣም አሪፍ ነገር ነበር እና አቅም ያላቸው ይርጋ ጨፌ ይገናኙና ሚዲ ነው ይሄን ሁሉ የሚያደርገው ከባለሀብቶች ጋር ለማገናኘት እንትናን አብርሽን በደንብ ነው የመውጣቱ የአብርሃም በደንብ አውቃለሁ። የሱ ምክንያት እንትና ሚላ ነው ሚሊዮን ሹርቤ ለዛው በስስት ነው የሚያደላለት እኔም ጓደኛው ነኝ ግን ስለታወኩ እኔ አንዴ ፈሬን ይዣለሁ እና ሚሊ ምኑን ሲወደህ አጻጻፍ ደግሞ ይችላል ሚላ። እኔ እንጃ ብቻ ቃላት ቢያገባ ደስ ይለኝ ነበር። አንድ ልጅ ግን አለው። አንድ ልጅ አለው ሚሚ ከምትባል አንድ ልጅ ያለው ሚላዬ። እኔ እንጃ ብቻ ታሪካችን አንዴ መኪናዬን ይዞት ጠፋ። መኪና ይወድ ነበር በጣም ሚልዬ። 5 ቀን ቢባል እነ ሰለሞን ቦጋለ እነ ፈቲያ ቢባል ቢለመን እባክህ እየተባለ ኧረ እባክህ ሳሪስ ተገኘ። መጨረሻ ላይ ሳሪስ ተገኘ። ምን ላድርግ? ከዛ በኋላ ከተገኘስ በኋላ አልሰጥም አለ። አንተ ቃል በቃል አልሰጥም ስልኩን ብድግ አድርጎ አልሰጥም አለ። ያንተ መኪና የራሴ እግዚአብሔር ምስክሬ። ግን ያው ወንድሜ ነውና ሚልዬ እንዴት መለሰልህ ግን ፋይናሊ? እንዴ አንተ ሙሉ ጀማ ነው የለመነው። የማራኪ ጽጌረዳ መጽሔት ባለቤት ሙሉም ነው የለመነው። አልሰጠም በአቋም በ5ኛው ቀን ትያዛለህ አንተ ሚልዬ። ሬጃ ብቻ ያው ስለምንዋደድ ጥጉ ነው የመጨረሻ ቤቴ ይመጣል፣ እኔም ቤቱ ሄዳለሁ ምናምን። ነገር ግን ያው መኪና የሚይዘው እኔ ነኝ። ከዚህ ጋር ነው የማስቀምጠው፣ እሱ ከዚህ ነው የሚቀመጠው። በል ውረድ ምናምን ለውና ከዛ በኋላ ቁልፍ ሰጠው ታውቃለህ? ቁልፍ በምን አስታውሳለሁ። ምን ተፈጠረ መሰለህ? ከዛ በኋላ የሆነ ቦታ ቁጭ ብለን የአቤል ሙልጌታን መኪና አቤል ሙልጌታ ቀይ መኪና ገዝቶ ነበር እስታን ጊዜ አስታውሳለሁ። የአቤል ሙልጌታን መኪና ይዞ መጥቶ አጠገቤ ጋር ወረደብኝ ማለት ነው። አይ ሚልዬ አጠገቤ ጋር ምን መኪና ትላለህ? ይኸውልህ መኪና ነኝ ይኸው ምናምን ብሎ አሳየኝ። ሚሊሻ እንጃ ብቻ ብዙ ነው ታሪካችን። ነው የማይጠፋ ብዙ ታሪክ አለ። አሁን ስም አልጠራም። የሆነ አርቲስት ቤት ሄዶ ታዋቂ አርቲስት ቤት ሄዶ ሚሊ ስጋ ይወዳል እና የዛ አርቲስት ሚስት
በነገራችን ላይ ማጣት አይወድም። ከሌለው ከቤት አይወጣም። በቃ የሚያምን ነው። እና በሳምንት ነበር መሰለኝ የሚገባለት የሆነ የሽያጭ ዞራ እስክትመጣ እጅ አልቃለች። አንድ ቀን ማጣት አይፈልግም። ፈታ ዘና ማለት የእሱ እንትን ነው። ከዛ ብራይት ከሆነ በኋላ ጠዋት ገላውን ይታጠብና በጠዋት ሰው መነሳት አለበት ይላል። እቺ ፕሪንሲፕል አለችው። በጠዋት ነው እንደ ጋዜጠኛ። ከዛ በኋላ የሚከታተባቸውን ነገሮች ይጨራርሳል እንጂ ካራክተሩ ብዙ ነው። ፖሊስ ይሆናል፣ እኔ ብቻ ይቀያየርብኛል። ፖሊስ ይሆናል፣ ጋዜጠኛ ይሆናል፣ ከዛ የሆነ ነገር ይሆንና አርቲስት ይሆናል። ስንት ሰዓት ላይ ቆንጆ እና ይሆናል። ብቻ ደግሞ አጻጻፉ አሁን ይህንን ስንቱን ጋራ ስንቱን ጫካ ልፌ የገባው ይርቃ ጨፌ ሲል የቃላት ደግሞ እንደዚህ እየወረድን እኮ ይርጋ ጨፌ ስንገባ እና መነሻውን ይዞት ሸላዬ ሸላዬ ብሎ አብርሽ አመጣጣት እና እንግዲህ አውትሻይን ያደረገ ሙዚቃ እንደምታውቀው ስለሚላ እንዲወራ ስለፈለኩ ነው። ሚልዬ አባባል ያው እንደው ነፍሱን በገነት ያውልልኝ እንጂ ሚልዬ ኖሮ ቢሆን እኔ እግዚአብሔር እንደው በህይወት አኑሮት ቢሆን ኖሮ